ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የህወሓት መግለጫ። በመግለጫው በደብረጽዮን ገብረ ሚካኤል የሚመራው ህወሓት ፌዴራል መንግስት የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችን በአስቸኳይ እንዲያስወጣ ጠይቋል። ተያይዞም ከጀነራሎቹ ግድጋ የወጣ መረጃ ስላለ በዝርዝር መረጃችን እንመለስበታለን። በጎንደር ከተማ በእገታ ወንጀል የተጠረጠሩ 4 ግለሰቦች በቁጥጥር ስር ዋሉ። ዝርዝር መረጃውን ይዘናል። ከውጭ ዜና ሩሲያና ዩክሬን የሰላም ስምምነቱን ከባድ ካደረጉ አሜሪካ እንደማታዋሸማግል ትራምፕ ተናገሩ። በዚህ መረጃ ላይና አሜሪካ በየመን ነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን የሁቲ አማጽያን ቡድን ገለጸ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። የህወሓት መግለጫ። በደብረጽዮን ገብረ ሚካኤል የሚመራው ህወሓት ፌዴራል መንግስት የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችን በአስቸኳይ እንዲያስወጣ ባወጣው መግለጫ ጠይቋል። ቡድኑ የትግራይ መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል በማለት ከሷል። ይህ አይነት ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረር፣ ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው በማለት ቡድኑ አስጠንቅቋል። የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ በፕሪቶሪያ የግጭት ማቆም ስምምነት አጠቃላይ አፈጻጸም ላይ እንዲወያይ ቡድኑ ጠይቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑ የህዝብ ሞት፣ ስቃይና ሰቆቃ እንደቀጠለ ይገኛል ብሏል። የፕሪቶሪያ ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ፓርቲው የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖች እየተገደሉ፣ እየተፈናቀሉ፣ እየታሰሩና እየተሰቃዩ ይገኛሉ ብሏል። ቡድኑ የፕሪቶሪያ ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወስዱ ጥሪ አድርጓል። በተያያዘ ዜና የጀነራሎች ችግር ተነሳ። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ጊዜያዊ እግድ የተላለፈባቸው 3 ከፍተኛ ወታደራዊ አዛዦች ከሚያዝያ 7 2017 ዓ.ም ጀምሮ እግዱ መነሳቱን ከ3 ቀን በፊት በቀን 8/8/2017 ዓ.ም በተጻፈ ደብዳቤ አሳውቀዋል። በቀድሞ የትግራይ ጊዜያዊ አስተዳደር የተጣለባቸው ጊዜያዊ እግድ የተነሳላቸው 3ቱ ከፍተኛ ወታደራዊ አዛዦች ስም ዝርዝር ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግባይ ኃይለና ሜጀር ጀነራል ማሾ በየነ ናቸው። በጎንደር ከተማ በእገታ ወንጀል የተጠረጠሩ 4 ግለሰቦች በቁጥጥር ስር ዋሉ። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለም እንደገለጹት ተጠርጣሪዎቹ በቁጥጥር ስር የዋሉት 2 የእገታ ቡድን ተባባሪ ግለሰቦች ከሳምንት በፊት ለእገታ ቡድኑ መረጃ ለመስጠት ሲንቀሳቀሱ በከተማው የጸጥታ ኃይሎች በቁጥጥር ስር መዋላቸውን ተከትሎ ነው። የጸጥታ ኃይሉ ባደረገው ክትትል አንድ ቀንደኛ የእገታ ቡድን አባል ከ3 ግብረ አበሮቹ ጋር በቁጥጥር ስር መዋላቸውን ገልጸዋል። ለተጠርጣሪዎቹ ጋር የእገታ ወንጀል ሲጠቀሙባቸው የነበሩ 2 የክላሽንኮቭ ጠመንጃዎች በቁጥጥር ስር የዋሉ ሲሆን ተጠርጣሪዎቹ በህግ ቁጥጥር ስር ውለው ጉዳዩ እየተጣራ መሆኑን ተናግረዋል። በከተማዋ የእገታ ወንጀል ለመከላከል በትኩረት እየተሰራ ነው ያሉት መምሪያው ህብረተሰቡ በብሎክ ተደራጅቶ አካባቢውን በመጠበቁና የመንግስትና የግል ትጥቅን በአግባቡ መጠቀም በመቻሉ የከተማዋ ነዋሪዎች ከእገታ ወንጀል መከላከል ተችሏል ብለዋል። የተጠናከረው የእገታ መከላከል ስራ መከናወን በመቻሉ ባለፉት 9 ወራት ብቻ 7 በእገታ ወንጀል የተጠረጠሩ ግለሰቦች በህግ ቁጥጥር ስር መዋላቸውን የገለጹት ኃላፊው በቁጥጥር ስር ከዋሉት መካከል 3ቱ ግለሰቦች ከ7 ዓመት በላይ የእስር ፍርድ ውሳኔ የተላለፈባቸው መሆኑን ተናግረዋል። 4ቱ ተጠርጣሪ ግለሰቦች ደግሞ ጉዳያቸው በፍርድ ቤት እየታየ መሆኑን ተናግረዋል። የእገታ ቡድኑ በከተማዋ በቀጠና ተከፋፍሎ የእገታ ወንጀል እየፈጸመ ነው ያሉት ኃላፊው በከተማዋ ከ13 በላይ የእገታ ቡድኖች ተደራጅተው የእገታ ወንጀል እየተፈጸመ መሆኑን ጠቁመዋል። ህብረተሰቡና የጸጥታ ኃይሉ በቅንጅት መስራት በመቻሉ ባለፉት 9 ወራት 7 የእገታ ወንጀል ሙከራዎችን ማክሸፍ መቻሉን ተናግረዋል። የእገታ ወንጀል የገቢ ምንጭ አድርጎ በመጠቀም ዝንባሌ እያደገ መጥቷል ያሉት ኃላፊው ይህን አስተሳሰብ ህብረተሰቡ አምሮ ሊጠላው ይገባል ሲል መልእክታቸውን አስተላልፈዋል። ወደ ውጭ ዜና ስናልፍ ሩሲያና ዩክሬን የሰላም ስምምነቱን ከባድ ካደረጉ አሜሪካ እንደማታሸማግል ትራምፕ ተናገሩ። በሩሲያና በዩክሬን መካከል ተጨማሪ የሰላም ስምምነት ንግግር ለማድረግ ጥረት በሚደረግበት ወቅት ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት እንደማትሳተፍ ፕሬዝዳንት ዶናልድ ትራምፕ ገለጹ። የሰላም ስምምነት ላይ በአፋጣኝ መደረስ አለበት ብለዋል ትራምፕ። በቀናት ውስጥ በሁለቱ ሀገራት መካከል ስምምነት ላይ የመድረስ ምልክት ካልታየ አሜሪካ ውይይቱን ጥላ እንደምትወጣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተናግረዋል።
ተናግረዋል። ለሳምንታት ወይም ወራት አንታገሳቸውም፣ ሌሎች ትኩረታችን የሚሹ ጉዳዮች አሉብን ብለዋል። ሩሲያ ከሰሞኑ በፈጸመችው ጥቃት 2 ሰዎች መገደላቸውንና ከ100 በላይ ሰዎች መጎዳታቸው ተገልጿል። ፕሬዝዳንት ቭላዲሚር ፑቲን የሰላም ስምምነት ላይ ለመድረስ ብዙ ቅድመ ሁኔታዎችን አስቀምጠናል። ትራምፕ የሰዎች ሞት እናስቆማለን፣ ግን ሁለቱ ወገኖች ሂደቱን ከባድ ካደረጉ እናንተ ሞኝ ናችሁ ብለን ራሳቸውን ከውይይት እናገላለን ብለዋል። ትራምፕ በአፋጣኝ የሰላም ስምምነት ላይ ይደረሳል ብለው ቢያስቡም እስካሁን ውጤት አልተገኘም። በፓሪስ ከአውሮፓ መሪዎች ጋር ውይይት ሲደረግ ነበር። ማርኮ ሩቢዮ በአፋጣኝ የሰላም ስምምነት መደረግ አለበት ያሉት ትራምፕ ስልጣን በያዙ በ24 ሰዓት ውስጥ ጦርነቱን እንደሚያስቆሙ ሲናገሩ ነበር። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እየተደረገ ያለው ድርድር ከባድ ነው፣ ጥቅማችንን አስከብረን የሰላም ስምምነት ማድረግ ነው የምንፈልገው፣ ለሰላም ስምምነት ዝግጁ ነን ብለዋል። የጣሊያን ጠቅላይ ሚኒስትር ጆርጆ ሜሎኒና ምክትል ፕሬዝዳንት ጄዲ ቫንስ ከተገናኙ በኋላ ቫንስ ደም አፋሳሹን ጦርነት ለማስቆም ተስፋ ይታየናል ብለዋል። የዩክሬን ማዕድናትና የኃይል ዘርፍ መሰረተ ልማት እንዲሁም ነዳጅ በዚህ ድርድር ውስጥ ቀርበዋል። አሜሪካ ከዚህ ቀደም ላደረገችው ወታደራዊ ድጋፍ በምላሽ የዩክሬን ማዕድን ቀርበው አሜሪካ ደግሞ ጦርነቱ እንዲቆም ጫና እንደምታደርግ ተገልጿል። ፕሬዝዳንት ቮሎዲሚር ዜሌንስኪ በድርድሩ የሰላም ስምምነት ከማድረግ በተጨማሪ የደህንነት ዋስትና እንዲሰጣቸውም ይፈልጋሉ። አሜሪካ እስካሁን ለዩክሬን ግልጽ የደህንነት ማስተማመኛ ከመስጠት ተቆጥባለች። አሜሪካ በዩክሬን ኢንቨስት ስታደርግ ከሩሲያ የሚሰነዘር ጥቃት እንደማይኖር አሜሪካ ትናገራለች። የዩክሬን የምጣኔ ሀብት ሚኒስትር ዩሊያ ሶዲያኮን በሁለቱ ሀገራት መካከል የተደረሰው የምጣኔ ሀብት ስምምነትን አስታውቀዋል። የማዕድን ስምምነት በቀጣይ ሳምንት እንደሚፈረም ትራምፕ ገልጸዋል። በአውሮፓ ህብረት የዩክሬን ፓርላማ ኮሚቴ መሪ ኢቫና ክላምፑሽ ለህዝባችንና ለሀገራችን የሚጠቅም ስምምነት እንደሚሆን ተስፋ አደርጋለሁ ብለዋል። የዩክሬን የውጭ ጉዳይ ሚኒስቴር አንድሪ ሳቢ የትራምፕን ልዩ ልዑክ ስቲቭ ዊትኮፍ እና የአሜሪካውን የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ካነጋገሩ በኋላ ፍትሐዊና ዘላቂነት ያለው የሰላም ስምምነት ላይ ለመድረስ ተወያይተናል፣ የተኩስ አቁምና የጋራ ደህንነት ማዕቀፍ የሚካተትበትም ይሆናል ብለዋል። አሜሪካ በየመን ነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን የሁቲ አማጽያን ገለጹ። የአሜሪካ ጦር በየመን በሁቲዎች ላይ በፈጸመው የአየር ጥቃት የነዳጅ ማከማቻን ማውደሙን አስታውቋል። በራስ ኢሳ የቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማ በኢራን ለሚደገፈው የሁቲ ታጣቂ ቡድን የሚደርሱ ቁሳቁሶችንና ገንዘቦችን ለመገደብ መሆኑ ተገልጿል። ሁቲዎች በጥቃቱ ቢያንስ 33 ሰዎች መገደላቸውን የገለጹ ሲሆን ከሟቾች መካከልም በርካታ የሕክምና ባለሙያዎች ይገኙበታል ብለዋል። የሐሙሱ የአየር ጥቃት የተፈጸመው ከአንድ ወር በፊት የአሜሪካ ጦር በሁቲዎች ላይ የሚፈጽመውን ጥቃት ካጠናከረ በኋላ ነው። ሮይተርስ የዜና ወኪል የዩናይትድ ስቴትስ ባለስልጣናት በጥቃቱ ምን ያህል ሰው እንደሞተ ለቀረበላቸው ጥያቄ ወዲያውኑ ምላሽ አለመስጠታቸውን ዘግቧል። በኢራን የሚደገፉት የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በጥቅምት 2023 ከጀመረ በኋላ ነው። አማጺው ሁቲ ራሱን በኢራን የሚመራው የእስራኤል አሜሪካና ሌሎች ምዕራባውያን ሀገራት ተቃዋሚ ንቅናቄ አካል አድርጎ የሚቆጥር ሲሆን በጋዛ ሰርጥ ለሚገኙ ፍልስጤማውያን ያለውን ድጋፍ በይፋ ገልጿል። የሁቲ አማጽያን ከእስራኤል ጋር ግንኙነት አላቸው ያሏቸውን መርከቦች ላይ በቀይ ባህርና በኤደን ባህረ ሰላጤ ላይ ጥቃት እያደረሱ ቆይተዋል። በምላሹ አሜሪካና ዩናይትድ ኪንግደም የሁቲ ኃይሎች ኢላማ በማድረግ የመን ውስጥ ተከታታይ ጥቃቶችን መፈጸሙን ጠቅሶ ዘግቧል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።